አብራ ባቲ ዲነሽ ነው ይሄ ነው። አዎ ራቆይ ለደውል ምንድነው? እኔ ልቀዳደድልሽ እንዴ? ጉድ እኮ ነው። አንዳንዴ አስተሳሰባችን ምንም በቃ ከሚመጣው ችግር ጋር አናመዛዝንም እና የሰው ልጅ በመጀመሪያ ከምናገኘው ይልቅ ምን ይሆናል ብለን ማሰብ መቻል አለብን። ለምናደርገው ነገር ማለት የምናገኘውን ብቻ ሳይሆን ምንስ ያመጣብኛል ብለን ማሰብ መቻል አለብን እና እንደዚህ አይደረግም። ዛሬ እንግዲህ ብሩክ ያላሰበው ነገር ገጥሞታል ማለት ነው። በራሳቸው ቻናል አልመጡም፣ በቲክቶክ እና በኢንስታግራም ግን አሉ ማለት ነው። እና ያው በሰላም እንደገቡም እንግዲህ ቪዲዮም ሰርቷል ብሩክ ማለት ነው ቲክቶክ ላይ እና ያ ማለት ያው ደህና ናቸው፣ ሰላም ገብተዋል ማለት ነው። ነገር ግን ምንም ያልታሰበ ያልታለመ እንደዚህ አይነት ነገር ምን ማለት ነው? እውነት እኔ ዛሬ በተሰራው ቪዲዮ በጣም ነው የገረመኝም ልጁም ራሱ ትክክል ነው ብዬ አላስብም። አሁን በዚህ ሰዓት ብሩክ አንድ ነገር ቢሆን እየመጣ ባለ ሰዓት በዚህ ዝናብ አንዛልጦት ቢወድቅ እንዴ ልብ ድካም ያለበት ሰው እኮ ጸጥ ሊል ይችላል። ምን አይነት ቀልድ ነው የሚቀለደው? ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ እንዴት ናችሁ አለው። እግዚአብሔር ይመስገን። እንግዲህ ጨረቃዎችን ስንጠብቃቸው ይኸው እንግዲህ ዛሬ አልተመቻቸውም። ቢመቻቸው በራሳቸው ቤት ይመጡ ነበር። ዛሬ ገና ነው የገቡ። ድካም አለ ምን አለ። እንግዲህ ብሩክ ዛሬ የተሰራው ጉድ እውነት ለመናገር እኔ በጣም ነው ያሳዘነኝ ማለት ነው። እንዴት በዚህ ይቀለዳል? ብዙ ነገር አለ ሲሆን ከዱባይ አንስተው ነው አይደል የመጡ። ቢያንስ እንኳን አበባ ወይም ስጦታ ነገር ይዛችሁ የሆነ ነገር ቪዲዮ መስራት ትችላላችሁ ማለት ነው። ነገር ግን በእንደዚህ አይነት ቀልድ ይቀለዳል እንዴ? እንዴ እኔ በጣም ነው ያሳዘነኝ ዛሬ ብሩክ፣ እውነቴን ነው የምላችሁና እንግዲህ አብሪኮን ታውቁታላችሁ ከነ ኤፍሬም ጋር አብሮ የሚሰራው ልጅ ማለት ነውና ብዙዎቹን ፕራንክ ያደርጋል እና ብሩክን ፕራንክ አድርጎታል። ፕራንክ ያደረገው ደግሞ በጣም የሚያስጠላው ማለት ነው። በጣም ማለት ነው ሀይሚ ጠፍታለች ብሎ ማለት ነው። ሀይሚ ጠፍታለች ብሎ ያፋልጉኝ ወረቀት ለጥፎ ማለት ነው። እና ብሩክ ደግሞ የመጨረሻ ደንግጦ ዝናብ እየየ እያለ ውረድ እያለ በዚያ ዝናብ ማለት ነው ምንም አይታይም ብሩክ ሲመጣ ማለት ነው። እንደዚህ ብስብስ ብሎ እንደውም ቆይ ያሳያችኋለሁ ቪዲዮን ትንሽ ማለት ነው። እና እኔ በጣም ነው ያሳዝነኝ እውነት። በእንደዚህ አይነት ነገር አይቀለድም። ምክንያቱም አንደኛ ዛሬ ከዱባይ ነው የመጡት የገቡት። ቢመቻቸው እነሱ ራሱ በራሳቸው ቻናል ይመጡ ነበር። ስንት አይነት ፕራንክ እያለ ሲጀምር ዛሬ በድካም ቀን ምን አይነት ቀልድ ነው? እነሱ መምጣት ይችሉ ነበር፣ ስላልተመቻቸው ብቻ ነው። ደግሞስ ቤተሰብ ያያል ምን ያያል? የአንድ ቀን ስለሆነ ወዲያው አነሳችሁት። ያፋልጉኝ ሀይሚ ጠፍታለች ተብሎ ወረቀት መንገድ ላይ አድርጎ ከዛ ብሩክን እንደዚህ በስልክ ደውሎ ሲመጣም እኮ መንገር ያለ ነው። እንዴት ቤት እያለ ደውሎ ሀይሚ ጠፍታለች እንዳለ ወረቀት ተበትኗል መንገድ ላይ ብሎ ማስደንገጥና ኧረ በስመ አብ ከባድ ነው እውነት። አንዳንዴ ለሰዎችም ማሰብ አለብን ማለት አሁን ለምሳሌ የሆነ አበባ ይዘ ነገር የሆነ ስጦታ ይዘ ነገር በቃ ስለ ሀይሚና ስለ ብሩክ ያላችሁን ፍቅር ገልጸህ እንኳን ደህና ገባችሁ ብለህ ከዚያ ሰብስክራይብ አድርጉ በአንተ ስምና በሀይሚ ብትልክ እንደባለፈው የሆነ ልጅ በቃ ለሀይሚን ስጦታ ለብሩክም እንደሰጠው ማለት ነው። ያ ማለት በቃ ለብሩክ ያለህን ፍቅር ገልጸህ እንኳን ደህና መጣችሁ ብለህ ስጦታ የሆነ ባሰጥም እንኳን ዌልካም ብለህ የሆነ ባሰጥህ ቻናሌን ሰብስክራይብ አስደርግልኝ በአንተ ስም ብትል እኛ ሰብስክራይብ እናደርጋለን ማለት ነው። አሁን በዚህ መሀል አንተ ሀይሚ ጠፍታለች ብለህ እንደዚህ አስደንግጠኸው ብሩክ የመጨረሻ ደንግጦ ነው ማለት ሀይሚ ቤት እንዳለች ያውቃል፣ ግን እያወራትም ነው የመጣ ነገር ግን ምንድን ነው ማለት በሀይሚ መጡብኝ ብሎ ከዛ መጥቶ ወረቀቱን አንስቶ በስብሷል ዝናብ ስለነበርና ተቀዳደደ ወረቀቱና ስልክ ቁጥር ሁላለው ያፋልጉኝ ወረተውን እንከፍላለን በቃ የሌለ ማለት ነው። እና ብሩክ የመጨረሻ ነው የደነገጠው። ወረቀቱ ስለበሰበተ ተቀደደ። ደግሞ በጣም ያሳዘነኝ ነገር እኔ ልቀደድልሽ አላለም ወረቀቱ ሲቀደድ። ብሩክ ግን ማለት ነው ለሀይሚ ያለውን ቦታ አዩት እንግዲህ ማለት ነው። በቃ እንኳን ዝናብ አለ ለምን ቦምብ በላይ ላይ አይወርድም? ለምን ቦምብ አይተኮስም? በሀይሚ ቀልድ አላቅም ማለት እንግዲህ እንደ ሀይሚ ያለ አፍቃሪ ይስጣችሁ በሉ። እውነት አሜን በሉ። የምሬን ነው የምላችሁ። እና ሰው ከሆናችሁ በቃ እንዲህ ነው ማለት ነው። ፈጣሪ ሲያድላችሁ እና ቡራ ይለያል በጣም በጣም ማለት ነው። አመጣጡም አነሳሱም ስራውም ምንም ሁሉም ንጹህ ስለሆነ በቃ እግዚአብሔር እንግዲህ አሟልቶ ነው የሰጠውና
በቃ ማለት ቀንቶታልም። ሀይሚንም የመሰለች ልጅ ነው ያጋጠመውና እሱም መልካም ስለሆነ የሄደበት ሁሉ ቀናና ብርሃን ነው የሚሆን ታዲያ ማለት እነሱ በጥንቃቄ ሁሉንም ነገር እየሰሩ ፕራንክ የምታደርጉ ሰዎች ደግሞ ልትጠነቀቁ ይገባል። ቢያንስ እንኳን ከመጣ በኋላ ብትነግረው ችግር የለውም። ያኔ እንዴት ቤት እያለ ደውለ እንደዚህ አርጋ አስደንግጠው አሁን ሲመጣ ቢወድቅስ ማለት እየሮጠ በዝናቡ ማለት ነው እየሮጠ ነው የመጣ ዝናብ እየየ እያለ ማለት ነው እና አንድ ነገር ቢሆንስ እንዴ ሰው እኮ ልብ ድካም ያለበት ሰው እኮ አንዳንዴ በፕራንክ ጸጥ ይላል እና በጣም ከባድ ነው እና የምንሰራውን ነገር ማወቅ አለብን። ሀይሚና ቡራ ለሚሰሩት ነገር ተጠንቅቀው እነሱ በጣም ብዙ ምቀኛ ነው ያለባቸው። እራሳቸው ቪዲዮ ሲሰሩ ተጠንቅቀው እየሰሩ በሌሎች ደግሞ መበለጥ የለባቸውም እና ፕራንክ የምታደርጉ ሰዎች በእነሱ ዙሪያ ያላችሁ ጥንቃቄ አድርጉ ማለት ነው። ያው ቡራ ግን ማለት ምን አይነት ቀልድ ነው ካሜራውን አጥፋልኝ ሁላ ብሎ ተናዷል። እውነት ለመናገር መጨረሻ ላይ ግን ያው ፕራንክ መሆኑን ሲነግረው ምንም አላለም ማለት በቃ እንዴት በእንደዚህ አይነት ነገር ይቀለዳል? ለሰብስክራይብ እንደዚህ እንዴት ታደርጋለህ ብሎታም ማለት ነው ቡራ ማለት ነው። እና ትክክል ነው። በሌላ ወይ ቢመጣ የጨረቃ ቤተሰቦች ሰብስክራይብ ያደርጋሉ ማለት ነው። ምንም ችግር የለብንም እነሱ በሄድንበት እየሄድን ግን በቡራም ሆነ በሌላም ሆነ ቀልድ የለም ማለት ነው። ማለት በሀይሚና በብሩክ ቀልድ የለም ማንም ሰው የሚታገስ ስለሌለ ማለት ነው። ስለዚህ እንደዚህ አይነት ነገር ድጋሚ እንዳይደገም ማለት ነው። ብሩክ የመጨረሻ ነው የተናደደው ማለት ነው። እንዴ በሀይሚ ቀልድ አያውቅም ምንም ቢሆን ነፍሱን እስከ መስጠት ድረስ ማለት ነው። እና ትለያለች።